አሰላሙ አለይኩም ወራህመቱላሂ ወበረካቱ። የቻናሌ ቤተሰቦች እንዴት ናችሁ? እንዴት ሰላም ናችሁ? አይ እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እናንተ እንዴት ናችሁ? አባይ ዛሬ ደግሞ ይኸውላችሁ ለህፃን አብዱል መሊክ ምሳ እየሰራሁ ነው። እንዴት አድርጌ እንደምሰራለት እና እናንተም ደግሞ ለልጆቻችሁ ስትመጡ ሞክሩት ማለት ነው። ማለት ያለምንም ቅመም ያለምንም በቃ በጣም ነው ጣሙ የሚጥመው። እስኪ ቪዲዮውን እስከ መጨረሻው ተከታተሉኝ። ሻላ አበረታቱኝ። ሽንኩርት አንዲት ራስ ሽንኩርት ተጠቅሜ ያለው ከዛ ዘይት አልጨመርኩበትም። ጌጡ እያረረ ነው። ዘይት በጣም በትንሿ ነው የሚያስፈልገው። በነገራችን ላይ የኛ ሀገር ዘይት አሁን አረብ ሀገር እያለን ዘይት ከበዛ በጣም ከባድ ነው። ያኔ ማለት ጣዕሙ ራሱ ምናምን እንትን ይላል ከሱ። ከይህ ግን ዘይት ካነሰ ያ አላህ ምንም አይቀመስም። እንደኔ እንግዲህ ሰው እንደ ፍላጎት ነው። ዘይቱ አነስ ካለ ወጥ ላይ ምናምን በጣም ሳይበዛ መጠነኛ ማለት ነው። ግን ለህፃኑ ሲሆን ለህፃናቶቹ ሲሆን ግን በጣም ያነሰ ቢሆን አሪፍ ነው። ምክንያቱም ሲበሉ ዘይት እጃቸው ምናምን ዘይት መሆን የለበትም። ትንሽ ያው እንዲያር ያክል ነው የተጠቀምኩት እንጂ የለውም ማለት እችላለሁ። እኔ ዘይት የምጠቀመው ይሄን ወፍራም ዘይት ነው የምጠቀመው። ያው ጀሪካውን ገዝቼ 20 ሊትር ገዝቼ እንደዚህ እያደረኩ ነው የምጠቀመው። ቀጭን ዘይት ፈሳሹ እኔ አልወደውም። በቃ እኔ አልወደውም ማለት ስለማያሰምርልኝ ይሁን ለጤና ግን ብዙ ጊዜ የሚመከረው እሱን ነው። ከቅባት ነፃ ነው ምናምን ስለሚባል እኔ ግን ይሄን ነው የምጠቀመው። በዛ ላይ ደግሞ ቆንጆ ነው፣ ወጥ ያጥማል ማለት ነው። ስለዚህ ይሄን ነው የምጠቀመው ነው። ከዛ መጀመሪያ የምጨምረው ካሮት ነው። እቺት ካሮት ጨምረን ከዛ ደግሞ መኮረኒ እቺ ትንሿ በጣም አሪፍ ናት። ለህፃን ቆንጆ ናት። እቺን ብትገዙ ለልጆቻችሁ በጣም ቆንጆ ናት። ያኔ ትንሿን ነው የገዛሁለት ሱቅ ላይ ማለት ነው። ሁሉንም ለዚህ እንግዲህ የራስ ያሰራል ነው ማለት ጀርቤው ለህፃኑ የሚወደደው ጣሙን በጣም ቆንጆ ነው። ማሻአላ ድንቹን ጨምራለሁ። ምክንያቱም ድንች ሰዓት አይፈጅም አይቆይም። እንግዲህ ድንች ለኛ ለሀገራችን በጣም ወሳኝ ምግብ ነው። ያው ስጋ ቶሎ ስለማይገኝ ድንች ስጋችን ነው ማለት በጣም ቀላል አሰራር ነው። ግን ህፃኖች በጣም ነው የሚወዱት። ተቆጣጣ ማሻአላ ተባረከላ በቀላል ይወዱታል ማለት ነው። ክፍት ነው የሚያደርገው። ቆንጆ ሆኖ መሳለ ያኔ እየሐመረ ነው ተወሰነ። ከዛ ደግሞ ይሄችን አይደርቀናት ቆንጆ እርጥብ ናት። ያኔ ትኩስ ነው የተገዛው መሳለ ተባረከላ በጣም ነው የሚያምረው። በአካል ሳይሆን ያምራል። መኮረኒ እቺ አሁን ያሳየኋችሁ ኪሎዋ 100
70 ብር ነው የሚገዛው ኪሎ ማለት ነው። በጣሳ 150 ብር የሚሸጥ በኪሎ 170 ውድ ናት። ቆንጆ ናት ግን ማሻአላ ያሳየች መሰለኝ። መኮረኒነቷ ይችን ትመስላለች። ያያችኋት እኔ ቅድም እንዳሳየኋችሁ ማለት ነው። እዛ ከላስ ላይ ይሄው መጣላ ሁሉም ተያይዟል። እዛ እንግዲህ ሰራው እንግዲህ ከአሁን በኋላ ያለው ባንድ ያው እንትን ቢሆን ቪዲዮ ሌላ እንደዚህ ቢሆን በስነ ስርዓቱ ታውት ነበረ። ግን በአንድ እጅ ስልክ በአንድ እጅ ስልክ ቀጥታ አሁን ውሃ ነው። ውሃ የሞቀ ውሃ ቢሆን በጣም ፋይር ነው ማለት ነው። ከአሁን በኋላ ምንም ፕሮሰስ የለውም። ካላስ ውሃ እንትን አልኩኝ። ይሄ ውሃ ጨመርኩኝ። ከዛ በመቀጠል እንግዲህ የምጨምረው ጨው ብቻ። ጨው ሲበስልም ሲበስል ብጨምር ኸይር ነው፣ እንደፈለጋችሁ ማለት ነው። እኔ አሁን ጨውንም ጭምር አድርግና ካላስ እዘጋዋለሁ፣ እስከሚበስል ጠብቀዋለሁ። ምንም ቅመም ምንም ነገር አያስፈልግም፣ ምንም ነገር ማለት ነው። እና ደግሞ ማሻአላህ ተባረከላ። አሁን ድንች ምናምን ማሻአላህ እየረከሰ ነው። ይህን ሽንኩርት በ100 ብር ነው የገዛሁት። ይሄን ሁሉንም ማለት ነው። ማሻአላህ ብዙ አይደለም ብዙ ነው። ማሻአላህ ተባረከላ። ይሄን ድንቹን በ100 ነው የገዛሁት። ማሻአላህ ብዙ ነው። የ100 ብር ትንሽ አለ 6 5 ግን ትልልቅ አለ። እኔ ትልልቁን አልፈልገውም፣ ምክንያቱም ስከትፈው ውስጡ ላይ የሆነ ሊወጋው ነገር አለ አይደል? ከመተለቁ የተነሳ እንደዛ ነገር ስለሚሆንብኝ፣ እነዚህ ግን ቆንጆ ናቸው እና ይሄንን በ50 ብር ይሄን በ100 ብር ይሄው ሽንኩርቱንም በ100 ይሄን በ100 ገዝቻለሁ። ከዛ ካሮት 3 ሀባ ነው በ30 ብር ነው በ20 በ30 ብር መሰለኝ እና እንደዚህ ገዝቻለሁ። አሁን ላይ ማሻአላህ ታጥት የረከሰ ነው ሽንኩርት ምንም ረክሷል። አልሐምዱሊላህ ሀገራችን ላይ አታክልት ሞልቷል። ማሻአላህ ለሀገራችን ሰላም ያድርግልን። ግን ሀባይ በሚሰራው ቪዲዮ ላይክ ሸር እያደረጋችሁ ቪዲዮውን ቢያንስ እንትን ቁጭ ብላችሁ ለማየት እንኳን ሰዓት ባይኖራችሁ ከፍታችሁ ተውልኝ። ራሱ ተጫውቶ ይጨርሳል። ምክንያቱም ሀታ በቀን ይህን ቪዲዮ ለመልቀቅ 90 ብር ወይ 60 ብር መሙላት አለብኝ። ግድ ነው በቃ 60 ብር 90 ብር ግድ ነው ለመላክ ወደ እናንተ ማለት ነው። ስለዚህ ያው ከሰራሁ አይቀር አበረታቱኝ። ከፍታችሁ ቢያንስ እንኳን ብትተውልኝ ላይክ እያደረጋችሁ ያኔ እኔ አልጎዳበትም እላችኋለሁ። ያለዛ ዝም ብዬ በቃ ካርድ መሙላት መላክ ነው ስራዬ እንጂ እስካሁን ምንም እየቆጠረልኝ አይደለም እላችኋለሁ። ያን ያህል አይደለም እና ቪዲዮውን እያያችሁልኝ ነው የምላችሁ። ባታውት እንኳን እንዳልኳችሁ ከፍታችሁ ተውት እና ኢንሻአላህ ይሄንን ይመስላል። አበረታቱኝ። እስኪ ኢንሻአላህ ይብሰልና ደግሞ አሳያችኋለሁ። እንግዲህ ከበይኒ ማሻአላህ ተባረከላ። እንደምታዩት ውሃው መጥቶ በስሏል ማለት ነው። ከዚህ በኋላ የሚሆነው እንደዚህ በቃ እዚህ ትሽት በማንከሳ ዘርቶ ታያችሁ በቃ ፈርሷል። እንደዚህ ሽት አደርግና ልክ እንደ መዲያመጥ ነገር አለ አይደል? ሳማስለው ሙሉ በሙሉ ካላስታሸል ልጁ በቀላሉ እንዲ ያኔ አሁን ጥርስ ምናምን ስለህላቸው ህጻናት እንደ አመት የ9 ወር 10 ወር ሲሆኑ እንደዚህ ግዴታ ማለት ያስፈልጋል ማለት ነው። ይህ ተስሏል። አሁን በደንብ አድርጌ ከዛ አውጥቼ ኢንሻአላህ ወይም ደግሞ የሚበላውን ያክል እየቀነስኩኝ እንትን እልበታለሁ። ሁሉም ነገር ፈርሶ ሲጀመር ካሁን በኋላ ውሃ ጨምሮ ምናምን እንትን ከበሰለ ያስጠላል። እንደዚህ አድርጎ ከዳር አውጥቼ አሸዋለሁ። የሚበላት ያክል ማለት ነው። በቀላሉ ደስ ይላል። ኢንሻአላህ ሞክሩት። በጣም ደስ ይላል። ለልጆቻችሁ እንግዲህ ስትመጡ ማለት ነው። አብሽሮ አበረታቱኝ። ይሄንን መሰል ዛሬ ቪዲዮ